ሰላም ጤና ይስጥልን የተከበራችሁ የቀንደል ቲዩብ ተከታታዮች በዛሬው ቀን ስርጭታችን ጅራፍ ራሱን ገርፎ ራሱ ይጮህ በሚል ርዕስ የተዘጋጀ የኤርትራ የማስታወቂያ ሚኒስትር ርዕሰ አንቀጽ ነው የምናስደምጣችሁ። ቀንደል ቲዩብን ሰብስክራይብ ሼርና ላይክ ያደረጋችሁ ዝግጅቱን እንድትከታተሉ በአክብሮት እንጋብዛለን። ጅራፍ ራሱን ገርፎ ራሱ ይጮህ። ሞኝ ነገርን ያባብሰዋል፣ ያወሳስበዋል፣ ይበልጥ ኃይል መጠቀምን ይሻል። ብልህ ግን በቆራጥነት ወደ ተሻለ አቅጣጫ እንዲያመራ ያደርገዋል። አልበርት አንስታይን። የብልጽግና ቡድን በአገር ውስጥ ውጥረት ተጨናንቆ ባለበት በአሁኑ ጊዜ ሽሽት ወደፊትን መርጧል። በቀቢጸ ተስፋ ጉዳዮችን ለማወሳሰብ ሊያቀጣጥለው እያሰበ ያለውን ጦርነት ምክንያታዊ ለማድረግ የራሱን እከክ ወደ ሌላ በማላከክ በሐሰትና በማጠልሸት ኤርትራን የሚከሱ ደብዳቤዎች ወደ ተባበሩት መንግስታት ድርጅትና ወደ ተለያዩ ዓለም ማህበረሰብ አካላት ሲልክ ሰንብቷል። ነገርየው እንደ የአረቦቹ ተረት መጥቶኝ ያለቀሰ ቀድሞኝ ከሰሰ ነው። ይህ ስልት አዲስ ክስተት አይደለም። የአሁኑ የኢትዮጵያ ሰራዊት ኤታማዦር ሹም በአንድ ቃለ መጠይቅ በ1998ቱ የኢትዮ ኤርትራ ጦርነት የማጥቃት እርምጃውን ራሳችን ጀምረነው ስናበቃ የኤርትራ ሰራዊት አጠቃን ሲባል ሰምተናል። መንግስት ይዋሻል እንዴ ብለን በሱ አፈርን ብሎ ነበር። ያለፉት 2 ዓመታት የብልጽግና ተንኳሽ ዘመቻዎችን ማን ይረሳቸዋል? የባህር በር ጉዳይ ለኢትዮጵያ የህልውና ጉዳይ ነው። በሰላማዊ መንገድም ሆነ በኃይል የባህር በር ሊኖረን ይገባል። በአጼ ምኒልክ በደርግም ሆነ በኢህአዴግ ጊዜ የባህር በርን ማረጋገጥ አልቻልንም። ለዚህ ምቹ የሆነው ጊዜ አሁን ነው። የጂኦግራፊ እስረኞች ሆነን መኖር አንችልም። ባህር ካልሰጣችሁን ጎርፍ ሆነን እንጠራርጋችኋለን። የህዝብ ብዛት ስላለን የባህር በር ባለቤት ለመሆን ዓለም አቀፍ ሕግ ይፈቅድልናል። ታላቅ አገር ባህር የሌላት መሆኗ ርትዓዊ አይደለም። የኤርትራ ነጻነት ሕጋዊ አይደለም። በረፈረንደም የኢትዮጵያ ሕዝብ ድምፁን አልሰጠም። የአሰብ ወደብ የኛ ነው። በቅርብ ጊዜ ውስጥ እናስመልሰዋለን። በአሰብ የኮሪደር ልማት ተግባራዊ እናደርጋለን ወዘተረፈ። እብደታቸው ያስከተለባቸው ራስን የመሳት ርዕዮ ማለቂያ የለውም። እነዚህ ሁሉ የኤርትራን ሉዓላዊነት የሚፈታተኑ የኤርትራ ሕዝብን ሚዛን የደፋ ታሪክ የሚያንኳስሱ ለጦርነት የሚተነኩሱ ቁዘማዎችና ዛቻዎች አየር ላይ እየናኙ ባሉበት ሁኔታ ከርካሽ የዜናና የፕሮፓጋንዳ ዘመቻ ተቆጥባ መቆየቷ ሁሉም የሚያውቀው ነው። በታሪክ ተደጋግሞ እንደታየው የኢትዮጵያ መንግስታት በቀናና ተጨባጭ መንገድ ችግሮቻቸውን ከመፍታት ይልቅ አጀንዳዎችን ከአገር ውስጥ ወደ ውጭ በማቅናት ኤርትራን ለመክሰስ ነው የሚሯሯጡት። ያም ሆኖ ግን የኢትዮጵያን ሕዝብ በአሁኑ ጊዜ በዚህ አርጅቶ ባፈጀና በከሸፈ ስልት በማደናገር ጦርነት ውስጥ መማገድ የሚቻል አይደለም። መታወቅ ያለባቸው ሁኔታዎች ኤርትራ በድንበር ኮሚሽን ከተመላከተውና ከተከለለው በዓለም ካርታ ላይ ከሰፈረው ዓለም አቀፍ ድንበር ውጭ የያዘችው ስንዝር መሬት የለም። ይህ ሐቅ በፍትህና በርትዕ የሚያምን ሁሉ አሳምሮ የሚያውቀው ጉዳይ ነው። ባለው ቴክኖሎጂ ደግሞ የሚያወላውል ነገር የለውም። ለጦርነት ማማሃኛም ሊሆን አይችልም። የቀረበው ማጠልሸያ የፕሪቶሪያ የሰላም ስምምነት እንደተፈረመ የሰሜን ኢትዮጵያን ግጭት ኢትዮጵያን ለማዳከም የተገኘ ዕድል አድርጎ የተመለከተው የኤርትራ መንግስት እጅግ ጠባጫሪ መንገድ መከተልን መረጠ ይላል። ይህ የለየለት ሐሰት ነው። በአጠቃላይ በኢትዮጵያም ሆነ በሌሎች አገሮች የሚከሰቱ ሙሉ በሙሉ ውስጣዊ ችግሮችን በተመለከተ የኤርትራ መንግስት አቋም ከረጅም ጊዜ አንስቶ በተደጋጋሚ እንደተገለጸው ግልጽና የማያሻማ ነው። የአገር ውስጥ ጉዳዮችን ከማፋፋምና ካላስፈላጊ ጣልቃ ገብነት በመቆጠብ ባለ ጉዳዮች ዘላቂ መፍትሄ እንዲያስገኙ ማበረታታትና መደገፍን ነው የሚያምነው።
በዚህ መርህ ላይ የተመረኮዘ እምነት የኤርትራ መንግስት የቀጠናችንን ሰላምና ጸጥታ ማረጋገጥ የሚችል አመለካከቱንና መርሁን ቁልጭ አድርጎ እየገለጸ በዚህ ቀጠና ህዝቦች መካከል ወንድማማችነትን፣ እኩልነትና መተባበርን የሚያጎላብት ሁኔታ ለመፍጠር በገንቢ የጋራ ተሳትፎና በተግባር ቆራጥ ጥረት ሲያካሂድ መቆየቱ ሁሉም የሚመሰክረው ነው። መጀመሪያ ላይ ብልጽግና የበግ ለምድ ለብሶ እንደመጣ የኤርትራ መንግስት ያልተቆጠበ ድጋፉን የሰጠውም ከዚህ በመርህ ላይ የተመሰረተና ቅዱስ ዓላማ በመነሳት ነው። በማጠቃለያ በጎረቤታማ ህዝቦች መካከል ጥላቻን በማቀጣጠል አጀንዳዎችን ከአገር ውስጥ ወደ ውጭ በማቅናት በገዛ ህዝብ ላይ መያዣና መጨበጫ የሌለው የእርስ በርስ ጦርነት በማቀጣጠል ወደፊት በመሸሽ ሊፈቱ የሚችሉ ችግሮች የሉም። ከዚህ ይልቅ በበሳል አመለካከት ቀይ መስመር ሳይሻገሩ ለህዝቦች ሰላምና መተባበር ቆራጥ መሆንና መድፈርን ያስፈልጋል። አሪስቶትል እንዳለው ጦርነትን ከማሸነፍ ሰላምን መገንባት የበለጠ ድል ነው። የተከበራችሁ የቀንደል ቲዩብ ተከታታዮች እስካሁን ስትከታተሉት የቆያችሁት ጅራፍ ራሱን ገርፎ ራሱ ይጮህ በሚል ርዕስ የተዘጋጀ የኤርትራ የማስታወቂያ ሚኒስቴር ርዕሰ አንቀጽ ነበር። የዛሬ ዝግጅታችንም ይህን ይመስል ነበር። ሰላም ጤና ይስጥልን።